ያላችሁ መሰለኝ ተናነቀ። ሰሙኛላችሁ። እኔ አደይ ነኝ። ማንም ሰው እንዲናገረኝ አልፈልግም። እሺ እንዴ ዴቫት ሳሳት አደይ እኮ ለእኔ እኮ እንደምነት ያለፈ ስሜት የላትም። ቤዛ ከዚህ ሁሉ ጊዜ በኋላ እንዴት መጣች? አላውቅም። በደመ ነፍስ ነው ያን ውሳኔ ወሰንኩት። ዴቭ የማንም ሆኖ ማየት አልፈልግም። እኔም ወንድሜን እንኳን ከዚቻ መዳም ጋር ከአንቺ ጋር እንዲሆን አልፈልግም። ባርኮት በአንቺ ምክንያት ቤቱን ለቆ ወጣ። ዴቭም ሊሄድልሽ ነበር። አንቺ እዚህ ቤት ውስጥ እያለሽ ምንም አይነት ሰላም የለም። እሺ ምንም ካልፈልሽ ከክፍሌ ውልቅ በይ። ሊዲያ መቼም ልወድሽ አልችልም። ፍቅር ክፉ ሴት ነሽ። ከዚህ በኋላ በቃ ለእኔ ብለህ ምንም ነገር እንድታደርግ አልፈልግም። በቃ አንተም ሂድ። ቆይ ግን ለምንድነው ክብር የማጠብቀው? ባርኮት ቤቱን ጥሎ ሊሄድ ነው። በሉ እንግዲህ እኔ መሄድ አለብኝ እያለ ነው። አደይ እንግዲህ ደግሞ ወዴት ነው የምትሄደው ባርኮት እያለችው ነው። ይቅርታ አድርጉልኝ፣ እኔ ነኝ በፍቅራችሁ መካከል የገባሁት። ስለዚህ አደይ አንቺ ለዴቭ ነው የምትገቢው፣ ለዴቭ ሁኚ፣ ተዴቭ ጋር ሁኚ። ዴቭ እንግዲህ አደይን አደራ ሰጥቻለሁ እያለው ነበረ። ዴቭ ደግሞ እኔ አንተ ቤት እኔ ነኝ የመጣሁ፣ ስለዚህ ከቤትህ እኔ መሄድ አለብኝ፣ አደይም ታስቀየምኩሽ ይቅርታ እያለ ነበረ። ወዴት ነው የምትሄደው ባርኮት ስትለው ቤዛ መታለች፣ ከቤዛ ጋር ይሄን ነው እያለችው እያለ አደይ ቀጠለችልና ደግሞ ቤዛ ማናት ቤዛዊት ማናት ስትለው ቤዛዊት ማለት አለች ፍቅር የድሮ ፍቅረኛው ናት። የፍቅረኛው ስለመጣች አብሯት ሊሄድ ነው አለቻት። አደይ አሁንም ቀጠላለችና በቃ ለኔ ያ ሁሉ ነገር ያ ሁሉ ፍቅርን የገለክልኝ የውሸት ነው ማለት ነው ስትለው ባርኮት አይደለም፣ በፍጹም አይደለም። ነገር ግን እኔ አንቺን ስጠይቅሽ ከወንድምነት የዘለለ ልታፈቅርኝ አልቻልሽም። ስለዚህ እኔ ወዲያውኑ ወሰንኩኛል እንደዚህ በደቂቃ ስትለው አዎ ፍቅር እንግዲህ አሁንም ከጥፋቷ ምንም የታረመችው ነገር የለም። ሁልጊዜ ደብን እንዳስቸገረችው ነው። ደብም ደግሞ እንዲሁ በቁጣ በቃ ሁልጊዜ አንቺ ክፉ ሴት ነሽ፣ አንቺ እንዲህ ነሽ፣ አንቺ በቃ እያለ አያስጠጋትም ማለት ነው። እሷ ግን አሁንም ተንኮሏን እንደቀጠለችበት ነው ማለት ነው። በጣም የሚገርም ነገር ነው። እንግዲህ ባርኮትም ዴቭን እና አደይን እጃቸውን አጣምሯቸዋል። ስለዚህ እባክህን ዴቭ ከዚህ ቤት አትሄድ፣ ከዚህ ቤት ተሄድ ለአደይ ታስፈልጋታለህ፣ እባክህ አትሄድ። ስለዚህ እናንተ እኔ በፍቅራችሁ መካከል የገባሁት እኔ ነኝ፣ ይቅርታ አድርጉልኝ ብሎ ተነስቶ ሄደ ማለት ነው። እንግዲህ ባርኮት ሊሊ ደግሞ ኤላ አባቱን እያወራ ነበረ። እዛ ፍቅር ጀመርክ እንዴ ሲለው ኧረ አልጀመርኩም አባ እመጣለሁ እሺ አባ እያለ ምንድን ነው ታዲያ እኔን እዚህ እያስጠበቅከኝ አይደል? እኔ እኮ ሴት ፈልጌልህ ነበረን ምንድን ነው ናንቺ እያለ ሲለው እሺ እመጣለሁ እያለው ነበረ። እሱ ሲያወራ አባቱን እሷ እየሰማች ነበር፣ እያለቀሰች ነበር ተቀምጣ ማለት ነው፣ ድምጧን አጥፍታ። በጣም በሚገርም ነገር ኤላ አባቱን እያወራ እኔ ምንም አልጀመርኩም ምንም የለኝም እያለ ሲያወራ እሷ በጣም ልቧ ተሰበረ፣ ሌላ ማለት ነው። በጣም በሚገርመው ነገር ባርኮት አደይን ለፍቅር ጥያቄ ጠይቋት ነበር። ነገር ግን ተነሳ ጥራው ሄዳ ነበረ። በዛው ደግሞ እንዴት በተቀመጠበት ቤዛ ማታ ሀሳቡን ነገር አስቀየረችው ማለት ነው። ሊሊ ሄዳ ግን አደይን እዛ ቤት ሄዳ እባክሽ እሺ በይው እሱ ያፈቅርሻል፣ ከዚህ ቀደም ለኤላ ፍቅሩን ገልጾለታል አንቺን እንደሚወድሽ፣ ስለዚህ እሺ በይው ለምን እምቢ አልሽው ብላ አሳምናት ነበረ። እሱን እሺ እንድትለው ማለት ነው። እሺ ልትለው እያቅማማች እያለ እሱ ብድግ አለና ያው ይሄን ነው እንግዲህ ከቤዛ ጋር ይሄን ነው የቤዛ ነገር በፊቱ ሳይሆን አሁን ያለውን ነገር ሁሉንም ተማምነናል።
ያለውን ነገር አስረድታኛለች ብሎ እንግዲህ ከቤት ወጣ ማለት ነው። ባርኮት በጣም ያሳዝናል። እኛ የምንፈልገው ባርኮት ለአዴ እንዲሆንና አዴና ባርኮት አንድ ላይ እንዲሆኑ እንዲቀጥሉ ነበረ ፍላጎታችን። ነገር ግን ያ ፍላጎታችን አልሆነም። አሁንም ዴቭ ጋር ዞራ ተመልሳለች ማለት ነው። እኔ እንደማስበውና እንደምለው ከሆነ አደይ የባርኮት እህት ነው ትመስለኝ። እንግዲህ እናትየዋ ባለፈውም ነግሬያችኋለሁ፣ እናትየዋ ከቤት እንዳትወጣ ብላ ሄዳለች። እንግዲህ ፍቅርን ደግሞ ፍቅር አርፈሽ ተቀመጪ፣ ሁለተኛ አደይን ምንም አረጋታለሁ ብትይ ነግሬሻለሁ፣ አርፋ ስራዋን ትስራበት፣ አንቺም አርፈሽ ተቀመጪ፣ አንድ ነገር እንዳታደርጊያት ብሏት ሄዷል። እንግዲህ ይዘቶባት ሊሊ እንግዲህ በጣም እያለቀሰች ነበረ። ኤላ እሷን ማልቀሷን እና መስማቷን ልቧ መሰበሩን አላየም። ነገር ግን ያው እሱ ከአባቱ ጋር ሲያወራ እያሰማችው አልመሰለውም። እሷ በጣም እያለቀሰች ነበረ። ምን ሆንሽ ሊሊ ምን ሆንሽ ሲላት፣ ሁለተኛ ለእኔ ብለህ ምንም እንዳታደርግ ከአባትህ መጣላት የለብህም ተነስተህ ሂድ ና ብሎሃል አባት ተነስተህ ሂድ ነው ያለችው። እንግዲህ ዴቭ እና አደይ አሁንም ተጣምደዋል ማለት ነው። በጣም ከባድ ጦርነት ነው የተፈጠረ ነው። እንግዲህ ሄዶ ክላሷን እኮ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የማፈቅርሽ ለምንም ቢያሽ ሲላት በቃ በደቂቃ እንትን ፍቅር የባርኮትን ፍቅር እንዴት ተቀበልሽው? በደቂቃ እኔ አልተቀበልኩትም። ነገር ግን እሺ ልለው መልካምነቱን አይቼ እሺ ልለው ፈቅጄ ነበረ። ነገር ግን እባክህ ዴቭ ተክላስ ይወጣልኝ፣ እኔ ይቅርታ በቃ የማይሆን ውሳኔ ቶሎ ቸኩዬ ወሰኛለሁ። ግን ያው ይቅርታ ከክፍል ይወጣል፣ ለብቼ ነው መሆን የምፈልገው ያለችው። እንግዲህ ዴቭም እሺ ጊዜ ስጥሻለሁ አስቢበት ብሎ ተነስቶ ሄደ። ኩሽና ሄድና እንግዲህ ዴቭ ባክሽን ምንድን ነው ታፈቅረኛለሽ አታፈቅረኝም ሲላት፣ እየጮክብኝ እኮ ነው ዴቭ ምን ሆነ ነው እየጮክብኝ እኮ ነው ስትለው፣ እየጮክብሽ አይደለም ቁርጡን ትነግረኛለሽ እያለት ነበረ። እሷም ምንም አላለችውም፣ እሽም እምቢም አላለችም። ፍቅር ደግሞ ሊዲያ ጋር ሄደች እና ሊዲያ እየዘፈነች ነበረ። ሊዲያ አንቺ ምንድን ነው ምን እየሰራሽ ነው ስትላት፣ አንቺ ደግሞ እየመጣሽ ክላሴ ምን ትረብሽኛለሽ ውጪ ስትላት፣ አይንሽ ውጣና ወዲህ ነው ሞጣው ብላ እጇን ወደኋላ ጠምዝዛ ያዘቻት ማለት ነው። ምን ነበር ያላቻት? ሚዳቆ ነው ችግኝ ነው አረም ነበረ የሆነ ነገር ብላችኋት ያዘሩ። ለማንኛውም ማለት ነው ፍቅር እንግዲህ በሌላ ድራማ መታለች። በሌላው ድራማ በጣም ጭምትና የዋ ሆና ነው ቤተሰብ የሌላት የምናምን ልጅ ሆና የመጣችው። በጣም በሚገርም ነው እንግዲህ እሷ ምንም ጸባዋን አልቀየረችም ማለት ነው። ከበፊቱም እንደውም ዛሬ እንደውም ብሶባታል። ወዲያውኑ ባሰባት ዴቭን ታላገኘው በፍጹም አንላቀቅም እያለች ነው። እንግዲህ ከባድ ጦርነት ፈጥረዋል። አዴን ለመደብደብ ወደ ክላሷ ይሄዳሉ። እንግዲህ ፍቅርና ሊዲያ ይመካከሩና ሊዲያ ደግሞ በቃ ምንም አትችልም። ፍቅር ራሷ እጇን ጠምዝዛ ይዛት ነበረ። እባክሽ ልቀቀኝ፣ እባክሽ ተኝ፣ ልቀቀኝ እያለቻት ነበር ሊዲያ። ስለቃት አንቺ ሞትሽ እዚህ አንቺ ትደንሻለሽ፣ እኔ ልቤ ይቃጠላል፣ ምን ቸገረሽ እያለቻት ነበረ። ከዚያም በኋላ ፍቅር እና ሊዲያ ይማከሩና አደይን ባርኮት ፍቅሩን ሳይገልጽላት በፊት ፍቅራቸውን ሳይገላለጡ በፊት ሄደን የሆነ አንድ ነገር መፍጠር አለብን እያሉ ነበረ። ሊዲያ እና ፍቅር ሊደበድቡ አደይ ክላስ ይገባሉ። እዛ ገብተው አንቺ ተኝተሻለ፣ አንቺ ሰነፍ ተነሽ ብላ እንትኑን እየገፈፍ ስታደርጋት ያቺ ደግሞ ውሃ ይዛ ነበረ። ሊዲያ አፈሰሰችባት ፊቷ ላይ ማለት ነው። ብድግ ያለችና እናንተ ደግሞ ተውኝ አላልኳችሁም እንዴ
ተውኝ አላልኳችሁም እንዴ ብላ ብድግትና በጥፊ ትላታለች ሊዲያን። ከዛ ፍቅርን ደግሞ አንገቷን ንቅ አርጋ አንቺ ደግሞ ሁለተኛ ድፍጥጥ አርጋ ማለት ነው። ሁለተኛ እያንዳንድሽ ኑሮሽን ትኖር እንደው አርፈሽ ኖሪ፣ እኔም ስራዬን ልስራበት፣ የድሮ አደይ አይደለሁም ስትላቸው ሁለቱም ድንግጥ ብለው ተነስተው ሄዱ ማለት ነው። እነሱ እንደዛው እንደ ድሮ ናት ብለው አሁን ያልጠበቁት ነገር ነው የተፈጠረባቸው ማለት ነው። እሷ በጣም ኃይለኛ ሆና መጣችባቸው። በፊት እኮ ምንም አትላቸውም። እሺ 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 ብላ ውሃ ቢደፉባት፣ ቢመቷት፣ ቢያመናጭቋት፣ ምንም ቢሏት ተነስታ ዝም ብላ ትሄድ ነበር። አሁን ግን እንደዛ ብሎ ነገር የለም። እነሱ የድሮ አደይ ናት ብለው ምንም ያልጠበቁት ነገር በቃ ያላሰቡት ነገር ነው የገጠማቸው ማለት ነው። የሚመጡት ደግሞ ስለሚፈሯት ሁለት ሆነው ነው። ሁለቱም አንድ ላይ ሆነው ሊደበድቡ ይመጣሉ። ነገር ግን ሁለቱንም ነግራቸው ትሄዳለች ማለት ነው። ሁለተኛ እኔ ስር እንዳደርሱ በቃ እሱን ማስጣል አለብን። ለምንድን ነው እሷ ልትወስዱ እኮ ነው እሱ ሄደ ማለት እኔ ምን አቀረሁ ማለት ነው ስትላል ሊዲያ ደግሞ አይደለም እሷ ቀርታ አይደለም እሷ ልታገባው ወንድሜን ቀርታ ለአንቺም አልመኘው ስትላት፣ እኔ ደግሞ ምንድን ነኝ ለምን አልመኘው? እኔ ምን ይጎለኛል? እኔ ምንድን ነኝ? በቃ ፍቅር ብድ ነው ያለችው። በቃ ከሚባለው በላይ አልጠበቅናትም። እንደ በፊቱ የበፊቱ እንደውም ይሻላል ትንሽ። አሁን በቃ ከሚባለው በላይ ፍቅር ዴቭ ለእኔ ካልሆነ በቃ የፈለገው አልተኛም እንቅልፍ አይወስደኝም እያለች ነው። ዴቭ ደግሞ ለዴቭ ጋር ስትጠጋው ደግሞ ዴቭ አራስ ነብር ይሆናል። በቃ ነብር እባክሽ ተይኝ አላልኩሽም? እኔ አላፈቅርሽም አልኩሽ አይደል እንዴ? እኔ አልወድሽም አልኩሽ አይደል እንዴ? አንቺ ሴትዮ አንቺ እኮ እልህን የተጋባሽው እንጂ አፍቅረሽኝ አይደለም። እኔም አፈቅራት ሴት አለች። በቃ ተይኝ፣ ለምን አትተይኝም? ወዴት ልልሽ? ለምን አትተይኝም ሲላት፣ በቃ እኔ እወድሃለሁ አፈቅርሃለሁ፣ አይኖችን አይተህ እንኳን መረዳት አችልም ማለት ነው። አትረዳኝም ማለት ነው። የአይኖችን አይተህ አይኖችን ብሌን አይተህ እንደማፈቅርህ አትረዳኝም። እኔ አልረዳሽም። በቃ ትተኛለሽ። ተኝ በቃ ልኖርበት። ተኝ፣ እኔ አላፈቅርሽም። አይንሽ ውስጥ የጥላቻ የክፋት የመጥፎነት ነው እንጂ ያለው አይንሽ ውስጥ የፍቅር አይደለም። በቃ ትተኛለሽ። ተኝ፣ እኔ አልፈልግሽም ስላት እብዳለች። ፍቅር ከሚባለው በላይ ማለት ነው። ከሚባለው በላይ እሷ ንደቷን የምታስወጣው ማለት ነው አደይ ላይ ነው። አሁን አደይ እንደ ድሮ አይደለችም በፍጹም። የፈለገው ተአምር ቢመጣ አደይ እንደ ድሮ ልትሆንላቸው አልቻለችም። ይህም ደግሞ ያጠነከረቻት ሊሊ ናት ማለት ነው። ሊሊ ወደ አደጋ መታ ነበር። እንዴት ሆንሽ? እንዴት ነው ተስማማችሁ? ልትላ መታ ነበረ። አዴ አረ እኔ ያልነገርኩትም እሱ ተነስቶ ሌላ ሴት ስለመጣች ተነስቶ ወደ ፍቅረኛው ሄደ። እኔ ግን እሺ ልለው ወስኜ ነበረ እንዳልሽኝ ስትላት፣ ቆይ የሆነ ነገር ልምከርሽ ምክር እያለች እያለ ፍቅር አንቺ አዴ ምን ትሰሪያለሽ እዚህ እያለቻት፣ ከዛ መጣችልኝ ደግሞ እቺ በቃ ብላ ተነስታ ስትሄድ ኤላ መጥቶ ነበረ። ኤላ መጥቶ ሳትኝ አንቺ አዴ አንቺ ተረገምሽ ኤላ መጥቶ ሳትኝ ብላ ኤላን አቀፈቻት እየሳመች እያለ ሊሊ ትመጣለች። ሊሊ ተነስታ በልተንስ እንሄድ ብላ ከቤት ኤላን ይዛው ሄደች ማለት ነው። በጣም የሚገርም ነበረ የዛሬው ድራማ ደግሞ በጣም ደስ የሚል ነበረ። ደግሞ የሆነ ትንሽ ቅር ያለንም ነበር።